የሩሲያው ኦሬሽኒክ ሃይፐርሶኒክ ሚሳኤል በፈረንሳዩ ፕሬዝዳንት ማክሮን ተንቆለጳጵሷል። ኦሬሽኒክ ሚሳኤል እኛም ሊኖረን ይገባል ሲሉ ማክሮን መናገራቸው መነጋገሪያ ሆኗል። አውሮፓ እንዲህ አይነት ከባድ ሚሳኤል ያስፈልጋታል። ፈረንሳይ በተለይ በልዩ ሁኔታ ያስፈልጋታል። ይህ ሚሳኤል እኮ ፈረንሳይን ኢላማ አድርጓል ሲሉ ማክሮን ስጋታቸውን ከፍ ባለ ደረጃ ተናግረዋል። አውሮፓ ሰብሰብ ብሎ ተለቅ ያለ ሚሳኤል ማምረት እንዳለበትም ተናግረዋል። ጉዳዩን ይዘነዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ደግሞ ስትራቴጂክ ስህተት ሰርተናል እያሉ ይገኛል። ጉዳዩ ከኒውክሌር ጋር የተገናኘ መሆኑም ታውቋል። አሜሪካ ከዛሬ ነገ ኢራንን ታጠቃለች እየተባለ በሚጠበቅበት ሰዓት፣ እስራኤልም ወገቧን አስራ ስለሚሆነው በምትከታተልበት ሰዓት ኢራቅ የአየር ክልልን አልፈው ኢራንን ማንም እንዳይነካ ስትል ማስጠንቀቂያ ሰጥታለች። ሌሎች አገራትም ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ቻይናና ካናዳ የትራምፕን ጀርባ ወግተዋል። ሁለቱ በትራምፕ ቀረጥ የተቀጡት ሀገራት አስገራሚ ጥምረት መፍጠራቸውም ተሰምቷል። የካናዳው ጠቅላይ ሚኒስትር ቤጂንግ ድረስ ተጉዘው ነው ስትራቴጂክ ያሉትን ጥምረት ይፋ ያደረጉት። እንዲሁም የመካከለኛው ምስራቅና የአፍሪካ ሀገራት GF-17 የተሰኘውን አደገኛ ጀት ለመታጠቅ እየተሯሯጡ መሆኑ ተሰምቷል። ፓኪስታንና ቻይና በጥምረት የሚያመርቱት GF-17 በከፍተኛ የይምጣልን ትዕዛዝ መወጠሩም ተሰምቷል። ስለ ጀቱ ያልተሰሙ አስገራሚ ነገሮችንም ትሰማላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፑቲን አቻም የለው ብለውት ነበር። እንዲህ አይነት የጦር መሳሪያ አልተመረተም፣ እርሱን መቋቋም የሚችል የጦር መሳሪያም ለጊዜው የለም ሲሉ ፑቲን ምስክርነታቸውን ሰጥተው ነበር። አሁን ደግሞ ማክሮን ምንም ሳይፈሩ ሳይቸሩ ኦሬሽኒክ ሚሳኤል እጅግ አደገኛ ሚሳኤል መሆኑን በአደባባይ መስክረውለታል። ይህንን ያደረጉት ደግሞ በጦራቸው ፊት ሆነው ነው። አውሮፓ እንደ ኦሬሽኒክ ሚሳኤል አይነት አደገኛ ሚሳኤል ያስፈልጋታል ሲሉም የፈረንሳዩ ፕሬዝዳንት ተናግረዋል። ማክሮን ስጋትም አለባቸው። የሩሲያው ሃይፐርሶኒክ ባሊስቲክ ሚሳኤል እኮ ኢላማው ውስጥ ፈረንሳይን አድርጓል፣ ወደ ፈረንሳይ በቀላሉ ተተኩሶ ሊመታን ይችላል ሲሉም አስጠንቅቀዋል። ኢማኑኤል ማክሮን ይህንን ንግግራቸውን ያቀረቡት ኢማኑኤል ማክሮን በአገራቸው አየር ኃይል ኤስትረስሌቲዩብ በተባለው የአየር ምድብ ዘንድ ኤስትረስሌቲዩብ በተባለው የጦር ቤዝ ተገኝተው ነው ይህንን የተናገሩት። ከሰሞኑ ሩሲያ በኦሬሽኒክ ሚሳኤል ተከታታይ ጥቃት ፈጽማ ዩክሬንን ከባድ ድንጋጤ ውስጥ እንደከተተቻት የሚታወስ ነው። ከሰሞኑ ከተዘገቡና በፒያሳ ኔትወርክም ከቀረቡ ጉዳዮች መካከል ልቪቭ የተሰኘችውና በፖላንድ ድንበር ላይ የምትገኘው የዩክሬን ከተማ ከባድ ምት ተመታ ነበር። የድሮንና የተለያዩ መሳሪያዎችን ጨምሮ F-16 እና ሚግ-29 የሚጠገኑበትን ወሳኝ ወታደራዊ ስፍራ ነው ሩሲያ በኦሬሽኒክ ሚሳኤል ድባቅ የመታችው። ይህንን ምት ያሳዩ የደህንነት ካሜራ ምስሎችም ያሳዩት ነገር በብዙዎች ዘንድ መነጋገሪያ ሆኖ ቆይቷል። ድንገት እንደ መብረቅ የሆነ ነገር ሲወርድና ሲፈነዳ ነው የሚታየው። ይህንን ሚሳኤል እንዴት አድርጎ የትኛው የአየር መከላከያ ስርዓት ይቋቋመዋል በሚል ብዙዎች ሐሳብ ሲሰጡበትም ቆይተዋል። ኢማኑኤል ማክሮንም የዚህ ሚሳኤል ምት በቀጥታ ባይደርሳቸውም ንዝረቱ ከልቪቭ ፓሪስ ደርሶ ኖሮ ስለ ጉዳዩ ማውራትን ምርጫ የሌለው ጉዳይ አድርገውታል። እንዲህ አይነት ሚሳኤሎች ያስፈልጉናል። ረጅም ርቀት ተወንጫፊ ሚሳኤሎችን በመታጠቅ ራሳችንን መከላከል እንችላለን። ሩሲያ በኦሬሽኒክ ሚሳኤል ቀጥታ ፈረንሳይን ልትመታ ትችላለች ያሉት የፈረንሳዩ ፕሬዝዳንት ለዚህ ስራ እንደሚያስፈልግ አልሸሸጉም። እኛም ከዚህ ቀደም ይፋ ያደረግነውን ማዕቀፍ ይዘን መንቀሳቀስ አለብን። ሰዎች በቁም ነገር እንዲወስዱን፣ ተቀባይነት እንዲኖረን ከፈለግን በተለይ እኛ ፈረንሳውያን፣ በጥቅሉ አውሮፓውያን እንዲህ አይነት ረጅም ርቀት ሚሳኤሎችን ማምረት አለብን ብለዋል። የአውሮፓ ሀገራት ለየብቻቸው እጅግ አደገኛ ሚሳኤሎችን ማምረት ባይችሉ እንኳ ኤልሳ በሚል ምህፃረ ቃል የሚታወቅ አንድ ማዕቀፍ መስርተው ነበር። ይህ የአውሮፓ የረጅም ርቀት ሚሳኤል እና የማጥቂያ መሳሪያዎች ማዕቀፍ ብዙ ሲሰራበት ቆይቷል። ኢማኑኤል ማክሮንም ከጀርመንና ከብሪታንያ አጋሮቻችን ጋር በመሆን እንዲህ አይነቶቹን ሚሳኤሎች
በደንብ ማምረት ይገባናል አሉ። ከ2 ዓመት በፊት 2004 እንደ አውሮፓውያን አቆጣጠር ላይ ነበር ፈረንሳይ፣ ጀርመን፣ ፖላንድ ይህንን ማዕቀፍ ያስተዋወቁት። ኋላ ላይ ስዊድን፣ ጣሊያን፣ ብሪታንያ እና ኔዘርላንድስ ማዕቀፉን ተቀላቅለው ረጅም ርቀት ሚሳኤሎችን ማምረት አለብን፣ የዚህን ቴክኖሎጂና አቅም ማዳበር አለብን ብለው የወሰኑት። ይህንን ለማድረግ ያነሳሳቸው ሩሲያ በዚያው ሰሞን በድኔፕሮ አካባቢ ድኔፕሮ የተሰኘችውን የዩክሬንን ከተማ በዚህ ሚሳኤል ከበድ ባለ መልኩ መምታቷ ነበር። ይህ ሚሳኤል በግዳጅ ላይ ተሞክሮ ውጤታማ ነው ተብሎ በፑቲን ከተነገረለት በኋላ የሩሲያ የጦር ኢንዱስትሪ ለጉድ እያመረተው ቀጥሏል። በኋላም ላይ በተከታታይ ሙከራዎች ተደረጉ። ዩክሬንም ተመታች። ቭላዲሚር ፑቲን ይህ አቻ የማይገኝለት መሳሪያ ነው፣ እንዲህ አይነት መሳሪያ በምድር ላይ ጓደኛ የለውም ሲሉም ተናግረዋል። ልክ ከሰማይ እንደሚወረወር አንዳች ነገር እኮ ነው ላያችሁ ላይ የሚወድቀው ሲሉ ፑቲን የጦር መሳሪያውን አድንቀዋል። ከድምፅ ፍጥነት 10 እጥፍ በላይ የሚልቀው ኦሬሽኒክ ባሊስቲክ ሚሳኤል በአንድ ጊዜ በርካታ ፈንጂዎችን ተሸክሞ እዚህም እዚያም ላይ ጥሎ ከባድ ጉዳት ማድረስ የሚችል እንደሆነ ይነገርለታል። ከዛው ከአውሮፓ ሳንወጣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ስትራቴጂክ ስህተት ሰርተናል ብለዋል። ስትራቴጂክ ስህተት ሰርተናል ያሉት ደግሞ ከኒኩሌር ጉዳይ ጋር የተገናኘ እንደሆነም ታውቋል። በሀገራቸው የኢንዱስትሪና የንግድ ጉባኤ ላይ ነው ሰውየው ይህንን ንግግር የተናገሩት። ከ2 ዓመት በፊት ጀርመን አንድ ውሳኔ ወስና ነበር። የመጨረሻዎቹን በኒኩሌር የሚሰሩ የኃይል ማመንጫዎቿን ዘግታ ነበር። 2011 እንደ አውሮፓውያን አቆጣጠር በጃፓን ፉኩሺማ ከባድ ጥፋት ከተከሰተ በኋላ ዓለም የኒኩሌር ኃይል ማመንጫዎችን ይጠራጠራቸው ጀምሯል። በተለይ ርዕደ መሬትና የተፈጥሮ አደጋ በሚደርስበት ሰዓት የኒኩሌር ኃይል ማመንጫዎቹ ከባድ ጉዳትና ጥፋት ሊያስከትሉ ስለሚችሉ ቢቻል የኒኩሌር ኃይል ማመንጫዎች ስራቸውን ቢያቆሙ የሚል ምክረ ሐሳብ እዚህም እዚያም ተንጸባርቆ ነበር። ታዲያ ጀርመንም ይህንን ሐሳብ አንግባ የአየር ንብረት ለውጥ ተሟጋቾች የሚያመጡትን ንጹህ ኃይል የሚል ሐሳብን በመደገፍ ነበር እነዚህ ማዕከላት ቢዘጉ ብላ ማዕከላቱን የዘጋችው። ፍሬድሪክ ሜርዝ ግን የኃይል ማመንጫዎቻችን መዘጋታቸው የኃይል ዋጋ ከፍ እንዲልብን አድርጓል፣ ስትራቴጂክ ስህተት ሰርተናል፣ የተረከብነው የኃይል ዘርፍ እጅግ የተዳከመ ነው፣ አሁን ከፍ ማድረግ ይጠበቅብናል ብለዋል። ከሩሲያ ጋዝ አንገዛም እያሉ ሲግደረደሩ የነበሩት ፍሬድሪክ ሜርዝ የኃይል ዋጋ ከፍ ሲልባቸው የኒኩሌር ኃይል ማመንጫውንም ጉዳይ አንስተው እየተብሰከሰኩ ይገኛሉ። በሌላ በኩል ኢራን ከዛሬ ነገ ትጠቃለች በሚባልበት ሰዓት ኢራቅ የአየር ክልሌን አሳልፌ አልሰጥም እያለች ትገኛለች። በምድርም በባህርም በአየርም ያለውን ክልሌን ኢራን እንድትጠቃ አላደርግበትም ብላለች ኢራቅ። የኢራን ጎረቤት የሆነችው ኢራቅ የኩርድ አማጽያን ከዚህም ከዚያም ተጠራርተው ወደ ኢራን እየገቡ ነው የሚል ሪፖርትም ሰምታለች። እርግጥ ነው እነዚህ አማጽያን ራሳቸው ከኢራንም ከኢራቅም ጋር የሚዋጉ ናቸውና ኢራቅ እነዚህ ኃይሎችን ባታሰርግም ዋናው ጥቃት ሲፈጸም ግን ቆሚያ ላይም እያለች ትገኛለች። ነገርየው በሰላም ማለቅ አለበት፣ ድርድርና ንግግር የሚባል ነገር አለ። ኢራን ስትጠቃ የአየር ክልሌ አይሳተፈም ስትል ኢራቅ በወታደራዊ መሪዎቹ አማካኝነት አቋሟን ገልጻለች። የኢራቅ ጦር ኢታማዦር ሹም ቃል አቀባይ የሆኑት ሳባህ አልኑማን ናቸው ይህንን የተናገሩት። በዲፕሎማሲያዊና በሰላማዊ መንገድ ማለቅ ያለባቸው ግጭቶች ሁሉ ወደ ከፍ ያለ ጦርነት መግባት የለባቸውም። ነገሩ መብረድ አለበት። ነገር ግን የኔ ግዛት ለየትኛውም አይነት ጥቃት ዝግጁ እንዲሆንና ጎረቤቶቼ እንዲጠቁ አልፈቅድም ብላለች ኢራቅ በቃል አቀባዩ አማካኝነት። ቻይናና ካናዳ የትራምፕን ጀርባ ወግተዋል እየተባለ ይገኛል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ወደ ቤጂንግ ገስግሰው ከቻይና ጋር ስትራቴጂክ ትብብር እየመሰረትን ነው ብለዋል። ሁለቱ ሀገራት ከዚህ ቀደም በተለያዩ መንገዶች ሲጎሻሸሙ የነበሩ ቢሆንም በዘመነ ጀስቲን ትሩዶም የተለያዩ ቀረጦችን
አንዳቸው ላይ ሲጥሉ ቢቆዩም አሁን ግን ትራምፕ የሚባሉ መሪ ዋይት ሀውስ አሉና ለመከባበርና ለመነጋገር ጊዜ አግኝተዋል። ወደ አሜሪካ የምታስገባቸው ምርቶች በቀረጥ ምክንያት የሚዳከሙባት ካናዳ የቻይናን ገበያዋን ለማስፋት እየሰራች እንደምትገኝም ተነግሯል። ፕሬዚዳንት ሺጂንፒንግን ቤጂንግ ድረስ ተጉዘው ያደነቁት ማርክ ካርኒ የሁለቱ ሀገራት ግንኙነት ከፍ እንዲል ትልቅ ምክንያት እንደነበርም አልካዱም። ከዚህ ቀደም ጠቅላይ ሚኒስትር የነበሩት ጀስቲን ትሩዶ ቻይናን ጫን ሲሏት ቆይተው ነበር። የሀገራችንን የኤሌክትሮኒክ ዘርፍ አዳክሟል ያሉትን የቻይናን የኤሌክትሪክ መኪና ቀረጥ ጥለውበት ከቻይና ጋር ሲፋጠጡ ቆይተዋል። ቻይናም ከካናዳ የሚገባውን የዘይትና የስጋ ምርት ላይ ከፍተኛ ቀረጥ ጥላ ምላሽ መስጠቷ የሚታወስ ነው። አሁን ካናዳ የተጣለው ቀረጥ እንዲነሳላት ቻይናን እየወተወተች እንደምትገኝም ተሰምቷል። ሁለቱም የተሻለ ትብብር እንዲኖረን እንፈልጋለን እያሉ ይገኛሉ። ካናዳ ለቻይና ተሽከርካሪዎች ግብዓት ይሆናሉ ያለቻቸውን የብረት፣ የአልሙኒየም ምርቶች ልክ እንደ አሜሪካ ሁሉ እንዳይገቡ ጥረት ስታደርግ የነበረ ቢሆንም አሁን ግን አሜሪካ ላይ ተመክታ የወሰደችው እርምጃ እንዳላዋጣት በሚገባ ተረድታለች። ሁለቱም በአሜሪካ ቀረጥ የተጣለባቸው ሀገራት አሜሪካ አጣልታቸው፣ አሜሪካ እያግባባቻቸው፣ እያስታረቀቻቸው ይመስላል። በመጨረሻም ጂኤፍ-17 የጦር ጀት በከፍተኛ ደረጃ እየተፈለገ መሆኑ ተሰምቷል። በርካታ የአፍሪካና የመካከለኛው ምስራቅ ሀገራት ይህንን ጀት ካልታጠቀን እያሉ ይገኛሉ። የፓኪስታንና የቻይና ቴክኖሎጂ ውጤት የሆነው ጂኤፍ-17 በቅርቡ የተለያዩ ጥያቄዎች እየቀረቡለት እንደሚገኝም ተሰምቷል። ፓኪስታን ቼንግዱ ከተባለው የቻይና ኮርፖሬሽን ጋር በመተባበር የምታመርተው ጂኤፍ-17 ፓኪስታን ከህንድ ጋር በነበረባት የድንበር ውዝግብ ተጠቅማበት ኖራ የብዙ ሀገራት አይን ውስጥ ገብቷል። ራፌል የተባለውን ፈረንሳይ ሰራሽ ጀት ጭምር መታ እንደጣለች ሲነገርላት የቆየችው ፓኪስታን ጂኤፍ-17ን መጠቀሟ በብዙዎች ዘንድ ትኩረት ውስጥ እንድትገባ አድርጓታል። ከቻይና ጋር በመተባበር የምታመርተው ይህ የጦር ጀት የተለያዩ አቅሞች እንዳሉት ይነገራል። በሰዓት 1910 ኪሎ ሜትር መወንጨፍ ይችላል። 3482 ኪሎ ሜትር ርቀት ደግሞ መሸፈን ይችላል። 6500 ኪሎ ግራም ይመዝናል። ክንፎቹ 9 ሜትር ከ45 ሳንቲሜትር ይረዝማሉ። አንዱ የጦር ጀት ከ25 እስከ 30 ሚሊዮን ዶላር እንደሚሸጥም ተነግሯል። የዋጋው ተመጣጣኝነት የአውሮፓን ወይም የሌሎች ሀገራትን የጦር ጀቶች ከመግዛት የበለጠ አዋጭ በመሆኑ ነው የተለያዩ ሀገራት ፓኪስታንን እንግዛሽ እንዲሉ ያደረጓት። የሽያጭ ኃላፊነቱን ወስዳ እየሰራች የምትገኘው ፓኪስታን ለተለያዩ ሀገራት እየሸጠች እንደሚገኝ ይታወቃል። ለሊቢያው ካሊፋ ሀፍጣር ቡድን 4 ቢሊዮን ዶላር ገደማ የሚያወጡ የጦር ጀቶችን እንደምትሸጥ እየተነገረ ቆይቷል። አሁን ደግሞ ለሱዳን 1.5 ቢሊዮን ዶላር የሚያወጡ ጂኤፍ-17 የጦር ጀቶችን ከድሮኖችና ከተለያዩ የሚሳኤል ስርዓቶች ጋር ልትሸጥ እንደምትችልም ተነግሯል። ሳውዲ አረቢያ፣ ኢንዶኔዥያ፣ አዘርባይጃን፣ ባንግላዴሽ እና ሌሎች ሀገራትም ይህንን የጦር መሳሪያ ካላመጣሽ እያሏት ይገኛሉ። ከሳውዲ አረቢያ ጋር 4 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ለመሸጥ የተስማማችው ፓኪስታን ይህ የጦር ጀት አንደኛው የሽያጭ አካል እንደሆነም ታውቋል። ሳውዲ አረቢያ ለፓኪስታን ያበደረቻትን 2 ቢሊዮን ዶላር በጦር መሳሪያ የማካካስ ፍላጎት እንዳለም ሲነገር ቆይቷል። ጂኤፍ-17 በዚህ ውስጥ ሊካተት እንደሚችልም ተነግሯል። ከህንድ ጋር በነበረባት ፍልሚያ ጂኤፍ-17ን የተጠቀመችው ፓኪስታን ህንድ የአውሮፓና የአሜሪካ የጦር ጀቶችን ብትጠቀምም አንገት ለአንገት የተናነቀችበት ጂኤፍ-17 ኩራት ሆኗታል። ምንም እንኳን በፍልሚያው ህንድም ሙሉ ለሙሉ ተሸነፈች ባይባልም ፓኪስታንም ሙሉ ለሙሉ አሸነፈች ባይባልም በነበረው ብርቱ ፍልሚያ ጂኤፍ-17 ልዩ አይን ውስጥ ገብቶ እንደነበር የሚታወቅ ነው። አንዳንዶች ያንን ፍልሚያ 21ኛው ክፍለ ዘመን ከገባ በኋላ በርካታ ጀቶች የተሳተፉበት ከባድ ፍልሚያ ብለውት እንደነበርም ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።